ነገር ግን ጥቅም ያለው መንፈሳዊ ነገር ትተው ከንቱ ነገርን በማንሳት ሲጨዋወቱ ደግሞ መልአክ ከዛ ተነስተው ሄዱ። ከዚያ ማሳሞች መጥፎ ሽታ ይዘው መጡና በዛ የነበረውን ነገር ሁሉ ምስቅልቅል አደረጉት። በአባቶች በመካከላቸውም ተርመሰመሱ። እንደገና ለነፍስ ጥቅም የሆነውን ነገር መነጋገር ሲጀምሩ መልአክ ተመለሱና እንደ ቀድሞ ያደርጉላቸው ጀመር። አንድ አረጋዊ ወደ ኢየሩሳሌም ሄዶ ሳለ በዛ አንድ ወንድም በጎልጎታ መግቢያ ላይ ሆኖ ሁለት ቁራዎች ፊቱን በክንፋቸው እየጸፉት ተመለከትኩ አለ። እነዚህም ሁለት ሰይጣናት እንደሆኑ ተረዳው። እርሱንም እንዲህ አልኩ፣ ወንድሜ ሆይ ወይ አትገባ ወይ አትወጣ፣ እዚህ የቆምከው ምን ሆነ ነው? እርሱም እንዲህ አለኝ፣ ሁለት ልብ ስለሆንኩ ነው። አንዱ ልቤ ግባና ለክርስቶስ መስቀል ስገድ ይለኛል፣ ሌላው ደግሞ ሂድና መጀመሪያ ፍቃድን ፈጽም፣ ከዛ በኋላ ስትመለስ ትጸልያለህ ይለኛልና ስለዚህ ነው። አረጋዊው ነገሩን ሰማና በእጁ ይዞ ወደ ጎልጎታ ይዞት ገባ። እነዛ ቁራዎች ጥለውት ሄዱ። እርሱም ለክቡር መስቀሉ ሰገደ፣ በቅዱስ መቃብሩም ጸለየ። ከዚያም በኋላ እግዚአብሔር እያመሰገነ ደስ ብሎት ሄደ። ከአበው አንደኛው ከሌላ ሀገር የመጣ ሌላኛው ደግሞ የዛ አካባቢ ተወላጅ የነበረ ሁለት ወንድሞች በአቅራቢያው እንደነበሩ ተናገረ። የዛ አካባቢ ተወላጅ ያልሆነ ወንድም ትንሽ ግዴለሽ ነበረበትና ተወላጁ ግን ትጉህና ጠንቃቃ ነበር። ከሌላ ሀገር የመጣው ሞተና የራእይ ሀብት ያለው አረጋዊ የመላእክት ማህበር ነፍሱን አጅበዋት ተመለከተ። ወደ ሰማይ ሄደና እዚያ ሊገባ ሲል እርሱን በተመለከተ ሀተታ ተደረገ። ከላይም እንዲህ የሚል ድምፅ ሰማ፣ በመጠኑ ግድልሽ የነበረ መሆኑ ግልጽ ነው። ሆኖም ግን ስለ መጻተኝነቱ በባዕድ ሀገር ስለመኖሩ ይገባ ዘንድ ተውት። ቆይቶ ደግሞ የዚያው አካባቢ ተወላጅ የነበረ ወንድም ሞተ። ዘመዶቹም ሁሉ መጡ። ያ አረጋዊ ምንም መልአክ በዚያ አካባቢ አላየም። በሁኔታው ተገረመና በእግዚአብሔር ፊት ወድቆ ግድ የለሽ የነበረው ያ መጻተኛ ሲሞት ያን ያህል ክብር ሳይ ትጉና ጠንካራ የነበረው የኛው እንዴት ምንም ነገር ሳያገኝ ቀረ? በዚህ ጊዜ እንዲህ የሚል ድምፅ መጣለ፣ ይህ ትጉ መነኩሴ ሊሞት ባለ ጊዜ ዓይኑን ከፍቶ በዙሪያው ዘመኖቹ ተሰብስበው ሲያለቅሱለት አይቷል። ነፍሱም በዚህ ተጽናንታለች። ከሌላ ሀገር የመጣው ግን ምንም እንኳ ግድ የለሽ የነበረ ቢሆንም ሊሞት ሲል ከቤተሰቦቹ ማንንም አላየም። በዚህ ምክንያት አምርሮ አዝኗል። ስለሆነም እግዚአብሔር አጽናንቶታል። ስለሆነም እግዚአብሔር አጽናንቶታል። አንድ አረጋዊ ሽማግሌ እንዲህ አለ፣ ደብረ ሲና ሳለው የጸሎተ ሐሙስ ዕለት ሁለት ፈላሲያን ራቁታቸውን ወደ ቤተክርስቲያን ገቡ። ያለን የሚያያቸው የለም። ቅዱስ ቁርባንን ከተቀበሉ በኋላ ወጡ። ተከተልኳቸውና እየሰገሩ ከእነርሱ ጋር ይወስዱኝ ዘንድ ለመንኳቸው። እነርሱ ግን አይቻልም አሉ። ጸሎት አደረጉልኝና በመሃል ላይ በእግራቸው እየተራመዱ ሄዱ። አንድ አረጋዊ ካህናት ቅዱስ ቁርባን ሊቀበሉ ሲሄዱ እርግብ በመስዋዕቱ ላይ ትመጣ እንደነበር፣ ሆኖም ግን ከካህናቱ በቀር ሌላ ማንም አያት እንደነበር ተናገረ። አንድ ቀን አንድ ወንድም ዲያቆኑ የሆነ ነገር ጠየቀውና ዲያቆኑ ጊዜ የለኝም አለው። ወደ ሚስጥረ ቁርባን ሲቀሩ ከዛ በፊት ታደርግ እንደነበረው ልማዷ ያች እርግብ አልመጣችም። በዚህ ጊዜ አረጋዊው ዲያቆኑን እርግቧ እንደ ልማዷ ያልመጣችው ለምንድን ነው? ወይ በእኔ ላይ የሆነ ችግር አለ፣ አለዛም ደግሞ በአንተ ላይ ችግር አለ ማለት ነው። ያልመጣችው በእኔ ምክንያት መሆኑን አውቅ ዘንድ ፊት አንተ ውጣ። አገልግሎት ሲያበቃ አረጋዊ ዲያቆኑን
ያደረከው ነገር እንዳለ ንገረኝ። ያ ዲያቆንም እንዲህ አለው፣ ምናልባት አንድ ወንድም አስቀይሜው እንደሆነ አላውቅም። ወደ እኔ መጥቶ የሆነ ነገር ጠየቀኝ። እኔ ግን ጊዜ የለኝም አልኩት። አረጋዊውም ስለዚህ እርግቧ ያልመጣችው በአንተ ምክንያት ነው ማለት ነው፣ ምክንያቱም ያ ወንድም አዝኖብሃልና አለው። ያም ዲያቆን ሂዶ ያን ወንድም ጥፋት በማመን ይቅርታ ጠየቀው። አባ ኢሳያስ እንዲህ አለ፣ ወንድሞች በአንድነት ተሰብስበው በአጋፔ ላይ ሆነው ሲመገቡና ሲነጋገሩ ሳለ የጴንዜሙ ካህን እንዲህ ብሎ ገሰጻቸው። ወንድሞች ሆይ እባካችሁ ጸጥ በሉ። ከእናንተ ጋር እየበላና እናንተ የምትጠጡት ያህል ጽዋ እየጠጣ ጸሎቱ እንደ እሳት አምድ ወደ እግዚአብሔር እየወጣ ያለ ወንድም በመካከላችሁ አይቻለሁና። ፈተናዎች ጨርሰው ቢጠፉ ማንም ሰው ሊድን አይችልም። ሌቦች አንድ ወቅት ወደ አንድ አረጋዊ መጡና እኛ የመጣነው ያለህን ነገር ሁሉ ልንወስድብህ ነው አሉት። እርሱም ልጆቼ የፈለጋችሁትን ሁሉ ውሰዱ። በባዕቱ ያገኙትን ሁሉ ይዘው ከሄዱ በኋላ የአረጋዊ የሆነች ነገር ተንጠልጥላ ሳያዩት ጥለዋት እንደሄዱ ሳይ ያችን ዕቃ ይዞ እየሮጠ ተከተላቸውና ከኋላቸው ቀርቶ ይህችን ነገር ረሳችኋል፣ ለአንድ ነገር ትሆናችኋለች እና ውሰዷት። ሌቦቹ በአረጋዊው ትዕግስት በመገረም የወሰዷትን ሁሉ መልሰው በየቦታው ካስቀመጡ በኋላ እርስ በርሳቸው በእውነት ይህ ሰው የእግዚአብሔር ሰው ነው ተባብለው ንስሐ ገቡ። አባ ጴሜን አባ ዮሐንስ አጺድ ከማንኛውም ውጣ ውረድና ድካም ነፃ ይሆን ዘንድ ሰብአዊ ፍላጎቶችና ስሜቶች እንዲያጠፋለት ወደ እግዚአብሔር እንደጸለየ ተናገረ። ከዚያም አባ ዮሐንስ ወደ አንድ አረጋዊ ሄደና አሁን ያለሁት ያለምንም ፈተና በፍጹም ሰላም ውስጥ ነው። አረጋዊውም እንዲህ አለው፣ ቀድሞ የነበርክበትን ትሕትና ተጋድሎ መልሰህ ታገኝ ዘንድ በፈተና ሕይወት ውስጥ እንድትኖር እግዚአብሔርን መልሰህ ለምነው። ነፍሳችን የምታድገውና የምትበለጽገው በፈተና ነውና፣ ስለዚህም እግዚአብሔርን ለመነው። ፈተናው ሲመጣም ያጠፋለት ዘንድ እግዚአብሔርን አልጠየቀም። ነገር ግን ፈተናውን ይወጣው ዘንድ ኃይሉና ጽናቱን ስጠኝ ነበር። በጠባብ በር ለመግባት እንታገል። ዛፎች በክረምቱ የዝናቦች ሽንፍርና ውስጥ ጸንተው ካላለፉ በስተቀር ፍሬ ሊያፈሩ እንደማይችሉ ሁሉ በእኛም እንዲሁ ነው። ይህ የአሁኑ ዘመናችን የሽንፍርና የማዕበል ጊዜ ነው። ስለዚህ መንግሥተ ሰማያትን ለመውረስ የምንችለው በብዙ ፈተናዎች ውጣ ውረዶች በኩል በማለፍ ነው። በአንድ ታላቅ አረጋዊ አቅራቢያ የሚኖር አንድ ወንድም ወደ አንድ አረጋዊ ባት እየገባ ይሰርቀው ነበር። አረጋዊው አባት ለዕለት ኑሮ የሚሆነውን ነገር እስከሚያጣ ድረስ ቢቸገርም ምንም ክፉ ቃል አልተናገረውም። ነገር ግን ወንድሜን ስለሚያስፈልገው ምንም አይደለም እያለ የበለጠ በትጋት ይሰራ ነበር። ይህ አረጋዊ ሊሞት ሲል ወንድሞች ሁሉ በዙሪያው ተሰብስበው ቆመው ሳለ ይሰርቀው የነበረውን ከእርሱ ጋር ቆሞ ባየው ጊዜ ና ወደዚህ፣ ከዚያም እጆቹን እየሳመ እነዚህ እጆች አመሰግናቸዋለሁ፣ ወደ መንግሥተ ሰማያት ሊሄድ ያልኩት በእነርሱ ነውና። ያም ወንድም ጥፋቱ ታወቀውና ተጸጽቶ ንስሐ ገባ። በአረጋዊ አባት በተደረገው ነገር ልቡ ተነክቶ ከዛ በኋላ የተፈተነና የሚጋደል ብርቱ መነኩሴ ሆነ። አንድ መነኩሴ አብዝቶ የሚነቅፈውና የሚያሳዝነው ሰው ሲያገኝ ወደዛ ሰው አዘውትሮ ይሄድ እንደነበር ተነገረ። እርሱም እንዲህ ይል ነበር፣ እንደዚህ አይነት ነቃፊዎች የበረከትና የክብር ምንጮች ናቸው።
የሚያመሰግኑ ሰዎች ግን ነፍስን የሚያታልሉና የሚያውቁ ናቸው። ብዙ ብሎ የሚጠራ ሰው እያታለለ ነው ተብሏልና። አንድ ሰው ወደ ገዳም ሄድና ገንዘብ አምጥቶ ከአረጋውያን ለአንዱ ይህን ገንዘብን ካውሰድ፣ አሁን ስለሸመገልክና ስለደከም የሚያስፈልግህን ግዛበት አለ። የሸመገለውና የታመመው አረጋዊ ከ60 ዓመት ጀምሮ እስካሁን ድረስ የመገበኝን የተንከባከበኝን በአንድ ቀን ልትወስድብኝ መጣ? በዚህ ሁሉ ዘመን ሲያመኝ አንድም ነገር አጥቼና አስጨንቆኝ አያውቅም። እርሱ ይመግበኛል፣ ይንከባከበኛል እንጂ እንዲህ ብሎ ምንም ሳይቀበል ቀረ። I was gonna put the sky to sleep, but then I got high. La da da da. I was gonna walk the dog, I'm not gonna lie. Yeah, but then I got high, baby. But then I got high, yeah. But then I got high. La da da da. No battery. You have charger? Let's see what else your phone can do. My phone is unstoppable. ሳይቀበል ቀረ። ከአረጋውያን አንዱ ከወጣቶች መካከል አረጋውያንን ወደ ሕይወት መንገድ የመሯቸው እንዳሉ በቅዱሳን ሲነገር መስማቱን ተናገረ። ለዚህም የሚከተለውን ታሪክ አወሳ። አብዝቶ የሚጠጣና ሰካራም የነበረ አንድ ሽማግሌ ነበር። በየቀኑ ምንጣፍ የሰሌን ይሰራና ወደ መንደር ሄዶ ሽጦ ገንዘቡን ይጠጣበታል። ኋላ ላይ አንድ ወንድም ከእርሱ ጋር ለመኖር መጣ። እርሱም ምንጣፍ ይሰራ ነበር። ሽማግሌው የዛን ወንድም ምንጣፍ የሚወስድና ሽጦ የሁለቱንም ምንጣፍ ዋጋ ይጠጣበታል። ማታ ላይ ትንሽ ዳቦ ብቻ ያመጣለታል። ይህ ወንድም ምንም ነገር ሳይናገረው ለ3 ዓመታት እንዲሁ ሲያደርግ ኖረ። ከዚህ ጊዜ በኋላ ያ ወንድም ለራሱ ምን ያህል ነው እየተቸገርኩ ያለሁት? የሚበላው እንኳ የሚያመጣልኝ እዚህ ግባ የማትባል ትንሽ ዳቦ ነው። እንግዲህ እስከዚህ ቦታ መሄድ አለብኝ። በውስጡ ነገሩን አመላልሶ ማሰብ ጀመረ። እንዲህ በማለት የት ነው የሚሄደው? ይህን የጋራ ሕይወት የሚኖረው ስለ እግዚአብሔር ስለሆነ እዚሁ ቆያለሁ። ወዲያውኑ መልአክ ተገለጠለትና ነገ ወደ አንተ እመጣለሁና ከዚህ ወጣ አትሂድ። በዚያን ቀን ያ ወንድም ሽማግሌውን አባ ዛሬ አትሂድ፣ ጓደኞቼ መጥተው ይወስዱኛል እያለ ለመነው። ያ ሽማግሌ የሚሄድበት ሰዓት ሲደርስ ለዛ ወንድም ልጄ ዛሬ አይመጡም፣ ዘግይተዋል። ያ ወንድም ግን አባ በእርግጥ ይመጣሉ፣ አይቀሩም። እንዲህ ሲናገረው ሳለ ያን ሽማግሌ እንቅልፍ ወሰደው። ሽማግሌውም እያለቀሰ እንዲህ አለው፣ ልጄ ሆይ ወዮልኝ፣ ይህን ያህል ዘመን በግዴለሽነትና በከንቱ ኖሬያለሁና አንተ ግን በአጭር ጊዜ ውስጥ ነፍስህን በትዕግስት አድናታል። ከዚያ ቀን ጀምሮ ያ ሽማግሌ አስተዋይ፣ ጠንቃቃና የተፈተነ መነኩሴ ሆነ። አንድ ወቅት ፈላስፎች መነኮሳትን ለመፈተን መጡ። ከመነኮሳት አንዱ ጌጠኛ ልብስ ለብሶ ሲያልፍ ፈላስፋዎቹ ወደዚህ ና አሉት። ሕዝብ ግን በቁጣ መንፈስ አፌዘባቸው። ሌላ መነኩሴ ሲያልፍ አንተ መናጢ ሽማግሌ የሆንክ መነኩሴ ወደዚህ ና እንዲመጣ ማስገደዱት። ከዚያም ጆሮው ላይ በቡጢ መቱት። እርሱ ግን መልሶ ሌላኛውን ፊቱ ሰጣቸው። በአንዴ ፈላስፎቹ ከፊቱ ወደቁና በእውነት መነኩሴ ማለት ይህ ነው አሉ። ቀጥሎም ከመካከላቸው አስቀመጡትና እንዲህ ብለው ጠየቁ፣ እናንተ በበረሃ የምትኖሩ መነኮሳት ከእኛ የበለጠ የምታደርጉት ነገር ምንድን ነው? እናንተ ትጾማላችሁ፣ እኛም እንጾማለን። እናንተ ትጠነቀቃላችሁ፣ እኛም እንጠነቀቃለን። በአጠቃላይ እናንተ የምታደርጉትን እኛም እናደርጋለን። በበረሃ የምትኖሩ እናንተ ከእኛ የበለጠ ምን ታደርጋላችሁ? አረጋዊው ሲመልስም እኛ በእግዚአብሔር ቸርነት ተስፋ እናደርጋለን፣ ስለ ሀሳባችንና ንግግራችን በእጅጉ እንጠነቀቃለን። እነርሱም እንዲህ አሉ፣ እኛ ይህንን ማድረግ አንችልም።
ባዩትና በሰሙት ነገር ትምህርትና ጥቅም አግኝተው ሄዱ። በአንድ ቦታ የሚኖሩ 2 መነኮሳት ነበሩ። አንድ ታላቅ አረጋዊ ሊፈትናቸው አስቦ ወደ እነርሱ መጣ። በትሩን አነሳና የአንደኛውን አትክልቶች ይጨፈጭፋቸው ጀመር። ይህን ሲያይ ያ ወንድም ራሱን ደበቀ። ሌላ ሁሉ ተጨፍጭፎ አንዲቱ ብቻ ስትቀር ያ ወንድም አረጋዊ አባ ፈቃድ ከሆነ አዘጋጃትና አብረን እንመገባለን ይችን ብትተዋት። ያ አረጋዊ በዛ ወንድም ፊት ይቅርታ አድርግልኝ ብሎ ወደቀና ወንድሜ ሆይ ስለ ጽናትህ፣ ትዕግስትህ መንፈስ ቅዱስ ያድርብሃል። ከአንዱ በባት ውስጥ ብቻውን ሳለ ተበሰበሰ። አንድ ጊዜ አባ መቃርዮስ የሚከተለውን ታሪክ ተናግሮ ነበር። አንድ ቀን በበረሃው ስጓዝ የሞተ ራስ ሰው ቅል አገኘሁ። በበትሬ ነካስ አድርገው ያ የራስ ቅል አፍ አውጥቶ መናገር ጀመረ። እኔም አንተ ማነህ አልኩት። እኔማ በዚህ አካባቢ የሚኖር አረማዊ የቤተ ጣዖታቸው ሊቀ ካህን ነኝ። አንተ በጸጋ የተሞላ መቃርዮስ ሆይ በመከራ ውስጥ በመሰቃየት ላይ ላሉት በሲኦል ወገኖች ጥቂት እንኳ በጸለይክላቸው ጊዜ ይፋታ ያገኛሉ። እኔም ይህ መከራ ምንድን ነው? ይፋታስ ምንድን ነው ብዬ ጠየቅኩት። ያም የራስ ቅል እንዲህ አለኝ፣ ሰማይ ከምድር የሚርቀውን ያህል የሞላ እሳት ከስራችን አለ። ሁላችንም በእሳት ባህር ውስጥ ቆመናል። ከእግር ጥፍራችን እስከ ራስ ፀጉራችን በእሳቱ ተውጠናል። እያንዳንዱ ሰው ፊት ለፊት መታየት አይችልም። የአንዱ ሰው ፊት ከሌላው ሰው ጀርባ የተጣበቀ ነው። ነገር ግን አንተ ስትጸልይልን እያንዳንዳችን በመጠኑ ቢሆኑ ፊት ለፊት እንተያያለን። ለእኛ ፋታ ማለት ያ ነው። እኔም በእንባ ተዋጥኩ። ይህ ሰው የተወለደበት ቀን ምንኛ የተረገመች ትሆን አልኩ ለራስ ቅሉ። ከዚህ የባሰስ ሌላ ቅጣት ያለ? ያም የራስ ቅል እንዲህ አለ፣ ከእኛ ዝቅ ብሎ የባሰ የመከራ ስፍራ አለ። በዚያ ያሉት እነማን ናቸው ስል ጠየቅኩት። እኛ እግዚአብሔርን ለማወቅ ዕድል ስላልነበረን የተወሰነ ምሕረት እናገኛለን። እነዚያ አውቀው የካዱት ግን ከኛ በታች ባለው ከፍተኛው የመከራ ቦታ ይገኛሉ። አንድ ጊዜ አባ መቃርዮስ ረዱን አስከትሎ ወደ ናጥራን ተራራ ወጣ። በመንገድ ላይ ያለ ደቀ መዝሙሩን ከኔ ቀድመህ ሂድ ብሎ ላከው።